አንዳንድ ሰዎች ከኛ ቀደም ብለው መጽሐፍ ቅዱስን ያነበቡ ሰዎች የሰጠኑን ነገር ብቻ ይዘን ነው የተነሳ ነው እንጂ እኛ ራሳችን መጽሐፍ ቅዱስን ለመፈተሽ ለመመርመር እድል አላገኘንም። በ15ኛው በ16ኛው ወይ በ7ኛው ወይ በ8ኛው ዓመተ ዓለም ሊሆን ይችላል፣ ዓመተ ምህረት ሊሆን ይችላል። የሆኑ ሰዎች የሰጡንን ነገር ተቀብለን ነው ዝም ብለን እየተጓዝን ያለ ነው እንጂ እኛ ራሳችን መጽሐፍ ቅዱስ ላይ ይሄ ነገር አለ ወይ ብለን የመመርመር እድል አላገኘንም። ስለዚህ በሆነ ጊዜ ላይ አይ እምነት ነው በቃ በሕግ ስራ አለመጽደቅ ማለት በእምነት መጽደቅ ማለት ነው፣ በቃ ይሄው ነው ሌላ ነገር የለውም ወደሚል የተመጣበት ሁኔታ አለ። እምነት ስራ አይደለም ተብሎ ስለሚታሰብ ማለት ነው። የሕግን ስራና የእግዚአብሔርን ስራ ያለመለየት ችግሮች በጣም በሰፊው አለ። ይሄ እንደ እግዚአብሔር ቃል መጥራት አለበት። ስራን ሁሉ ስራ የምትለዋን ቃል ብቻ በመውሰድ በሙሉ ስራ የሚባል ነገር አያጸድቅም ወደሚባል ድምዳሜ ደግሞ ተመጥቷል። መጽሐፍ ቅዱስ ስራን ሁሉ አይደለም የሚኮንነው። ለምሳሌ ክርስቶስ ሲመጣ ስራ ሁሉ ለማፍረስ አይደለም የመጣው፣ የዲያብሎስን ስራ ሊያፈርስ መጣ ነው የሚለው እንጂ ስራ የሚለውን ወስደን ክርስቶስ ስራ የሚባል ነገር ሊያፈርስ መጥቷል የሚል ድምዳሜ ከተያዘ የእግዚአብሔር ስራም እኮ አለ። የተኛው ስራ ነው የተከለከለው የሚለውን ነገር ወይም የተኛው ስራ ነው ለማፍረስ የመጣው ወይም የተኛው ስራ ነው ትክክለኛው የሚለው መታወቅ አለበት። የሕግን ስራ በመስራት ስጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው ይላል። የሕግ ስራ በመስራት ነው እንጂ ለመዳን ወይም ለመጽደቅ ስራ አያስፈልግም እያለ አይደለም ሐዋርያ ጳውሎስ። እንደሱ ከሆነ ታዲያ በምንድን ነው የሚዳነው የሚል ጥያቄ በሚመጣበት ጊዜ በማመን ነው ይላሉ። ማመንስ ምንድን ነው? ማመን ስራ አይደለም እንዴ? ማመን እኮ ስራ ነው። እግዚአብሔር ይመስገን። እግዚአብሔር ስለሰጠን እውነት እግዚአብሔርን በጣም እናመሰግናለን። ይሄ ብርሃን ደግሞ ለሰው ሁሉ እንዲደርስ የምትመኙ ወገኖች ለእናንተም ትልቅ አድናቆት አለኝ። ይህንን ወንጌል ተሸክመው አላግባብ ያለ ስማቸው ስም እየተሰጣቸው ስለኖሩ የቤተ ክርስቲያን አባቶች ማለት ይህንን ወንጌል የተሸከሙ በስድብም በመከራም በስደትም አለፉ፣ ለእነሱ ሁሉ ትልቅ አክብሮት ነው የሚኖረን። ወደ ውይይታችን ወደ ትምህርታችን እናልፋለን ቶሎ ብለን። እግዚአብሔር ይመስገን። የእግዚአብሔር ቃል ክፍል አነባለው አንድ ሁለት ቦታዎች ላይ እዚህ የእግዚአብሔር ቃል ነው የምንወያየው እና ምናልባት የሰው ስም እያነሳን መሳደብም ሆነ ትርፍ ቃል ለመነጋገር ምንም ጊዜ የለንም። የኛን እንደ እግዚአብሔር ቃል የምናስቀብጠውን መረዳት ለማይቀበሉ ወገኖች ከመጸለይና ደጋግመን ከማስረዳት በስተቀር ምንም አይነት የጥላቻ ስሜትም ንግግርም አይኖረንም። እግዚአብሔር ይመስገን። ሌላው በሚዲያ ሕጋችን መሰረት ያው እኔ ክፍል መክፈት የግድ ሆኗል ማለት ነው። ሕጋችን ወይ መጋቢው መክፈት አለበት ወይም ደግሞ ማስፈቀድ አለበት ይላል። እኔ ሌላ ፈቃድ ሰጥቼ ከምቸገር ራሴ ለመክፈት እንትን አደርጋለሁ። ከዛ በተረፈ ደግሞ ከእያንዳንዳችሁ ጋር መጥቼ መወያየት የለብኝም። ቤተክርስቲያን ውስጥ ቤተክርስቲያን አሰራር አላት። እግዚአብሔር በቆሮንቶስ መጽሐፍ እንዳስቀመጠው አመራር አለ፣ አስተዳደር አለ። ስለዚህ እነጋገራለሁ፣ እመካከራለሁ። የሚጠቅም ሆኖ ሲገኝ ይቀጥላል፣ የማይጠቅም ሲሆን ደግሞ ይቆማል እና አሁን ያለው የዚህ የሶሻል ሚዲያው ነገር ህግ ያስፈልገዋል። ስርዓት ከሌለው
መማማሪያ ብቻ ሳይሆን ብዙ ጥላቻ፣ ብዙ ስድድብ ያለበትም ጭምር ስለሆነ መመሪያ ያስፈልጋል። ይሄ ደግሞ መጽሐፍ ቅዱስ ለቤተ ክርስቲያን ስልጣን ይሰጣል። አስተዳደርን የማስተዳደር ሕግን እንድታወጣ መጽሐፍ ቅዱስ ለቤተ ክርስቲያን የሚሰጠው ስልጣን አለ። በዛ መሰረት የመተዳደሪያ ነገሮች ወጥተዋል እና በዛ መሰረት ነው የምንሄደው። ከዛ በተረፈ ደግሞ ከኔ የተሻለ እውቀት ካላቸው ወይም ድምድም ካላቸው ወንድሞቼ ጋራ እየተመካከርኩ እንጂ ዝም ብዬ በግሌ ማረገው ነገርም የለም። ከቤተክርስቲያን አገልጋዮች ጋር ከቤተክርስቲያን አመራር ጋር ግን እነጋገራለሁ፣ እመካከራለሁ። እኔ ያላየሁትን እነሱ የሚያሳዩኝን ነገር ደግሞ እቀበላለሁ። እንደዛ ነው ሁሉም ነገር የሚሆነው። አሁንም እንደዛው ነው። ስለዚህ በዛ መንገድ ነው የሚሄደው። አሁን ቁም ነገር ወዳለው ነገር እንሂድ። ሰው ያላለውን ሚስሪፕሬዘንት ማድረግ ትምህርቶች ላይ ሳይሆን የሰው ስም ላይ ማተኮር፣ በእውቀት መሞገት ሲያቅት ደግሞ ሌላ አላስፈላጊ የሆኑ የግለሰቦች ጉዳይ መዘበራረቅ እዚህ ቤት ውስጥ ያው አይፈቀድም። የምትወጡ ሰዎች እድል ያው ማንኛውንም ጥያቄ እንድታገኙ እድል እሰጣለሁ ማለት ነው። ዛሬ የማካፈላችሁ የመጽሐፍ ቅዱስ ክፍል ሮሜ መጽሐፍ ምዕራፍ 3 ላይ ነው የሚጀምረው። ሮሜ ምዕራፍ 3 ላይ እንደዚህ የሚል ቃል አለ። ሮሜ ምዕራፍ 3 ከቁጥር 19 ጀምሮ አነባለሁ። አፍ ሁሉ ይዘጋ ዘንድ ዓለምም ሁሉ ከፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ሕግ የሚናገረው ሁሉ ከሕግ በታች ላሉት እንደሆነ እናውቃለን። ይህም የሕግን ስራ በመስራት ሥጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃልና። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑት ሁሉ የሚሆን በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋል እና የእግዚአብሔርም ክብር ጎድሏቸዋል ይላል። ቁጥር 20 ላይ የሕግን ስራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው ይላል። ሌላ አንድ ቃል ደግሞ ቲቶ መጽሐፍ ላይ ባነብ፣ ቲቶ መጽሐፍ ላይ እንደዚህ የሚል ቃል ደግሞ አለ። ቲቶ መጽሐፍ ምዕራፍ 3 ላይ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳንን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም። ያን መንፈስም በጸጋው ጸድቀን በዘላለም መንፈስ በሕይወት ተስፋ ወራሾች እንሆን ዘንድ በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ቃሉ የታመነ ነው ይላል። እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳንን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም ይላል። እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም ይላል። ስለዚህ ርዕሱን ከላይ እንደምታዩት መዳን የሕግ ሥራ ወይስ የእግዚአብሔር ሥራ? በዚህ ላይ በጣም ብዙ ውይይቶች አሉ። የሕግን ሥራና የእግዚአብሔርን ሥራ ያለመለየት ችግሮች በጣም በሰፊው አለ።
ይሄ እንደ እግዚአብሔር ቃል መጥራት አለበት። መጽሐፍ ቅዱሳችን አዲስ ኪዳን ሰው በሕግ ስራ ይጸድቃል፣ በሕግ ስራ ይድናል የሚል አስተምሮ የለውም። ቅድም እንዳነበብነው ማንም ሰው በሕግ ስራ ስለማይጸድቅ ነው ይላል። ነገር ግን ስራን ሁሉ ስራ የምትለዋን ቃል ብቻ በመውሰድ በሙሉ ስራ የሚባል ነገር አያጸድቅም ወደሚባል ድምዳሜ ደግሞ ተመቷል። መጽሐፍ ቅዱስ ስራን ሁሉ አይደለም የሚኮንነው። ለምሳሌ የዲያብሎስ ስራ ሁሉ ይፈርሳል ላይ ክርስቶስ ሲመጣ ስራ ሁሉ ለማፍረስ አይደለም የመጣው፣ የዲያብሎስን ስራ ሊያፈርስ መጣ ነው የሚለው እንጂ ስራ የሚለውን ወስደን ክርስቶስ ስራ የሚባል ነገር ሊያፈርስ መጥቷል የሚል ድምዳሜ ከተያዘ የእግዚአብሔር ስራም እኮ አለ። የስጋ ስራ አለ፣ የዲያብሎስ ስራ አለ። የተኛው ስራ ነው የተከለከለው የሚለውን ነገር ወይም የተኛውን ስራ ነው ለማፍረስ የመጣው ወይም የተኛው ስራ ነው ትክክለኛው የሚለው መታወቅ አለበት። ስለዚህ መጽሐፍ ቅዱስ ቅድም ያነበብነው ሮሜ ላይ የነገረን አትጸድቁም ወይም አያድንም ወይም አያጸድቅም እያለ እየተናገረ ያለው የሕግን ስራ በመስራት ስጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው ይላል። የሕግ ስራ በመስራት ነው እንጂ ለመዳን ወይም ለመጽደቅ ስራ አያስፈልግም እያለ አይደለም ሐዋርያ ጳውሎስ። እንደሱ ከሆነ ታዲያ በምንድን ነው የሚዳነው የሚል ጥያቄ በሚመጣበት ጊዜ በማመን ነው ይላሉ። ማመንስ ምንድን ነው? ማመን ስራ አይደለም እንዴ? ማመን እኮ ስራ ነው። መጽሐፍ ቅዱስ የሚያስተምረን ማመን ስራ ነው። ግን ጥናቱ ሲጠና አንዳንድ ሰዎች ከኛ ቀደም ብለው መጽሐፍ ቅዱስን ያነበቡ ሰዎች የሰጠኑን ነገር ብቻ ይዘን ነው የተነሳ ነው እንጂ እኛ ራሳችን መጽሐፍ ቅዱስን ለመፈተሽ ለመመርመር እድል አላገኘንም። ከሆነ ዓመት በፊት ከ10 ምናምን ዓመት ወይ የሆነ ዓመተ ምህረት በ15ኛው በ16ኛው ወይ በ7ኛው ወይ በ8ኛው ዓመተ ዓለም ሊሆን ይችላል፣ ዓመተ ምህረት ሊሆን ይችላል። የሆኑ ሰዎች የሰጡንን ነገር ተቀብለን ነው ዝም ብለን እየተጓዝን ያለ ነው እንጂ እኛ ራሳችን መጽሐፍ ቅዱስ ላይ ይሄ ነገር አለ ወይ ብለን የመመርመር እድል አላገኘንም። ስለዚህ በሆነ ጊዜ ላይ አይ እምነት ነው በቃ በሕግ ስራ አለመጽደቅ ማለት በእምነት መጽደቅ ማለት ነው፣ በቃ ይሄው ነው ሌላ ነገር የለውም ወደሚል የተመጣበት ሁኔታ አለ። እምነት ስራ አይደለም ተብሎ ስለሚታሰብ ማለት ነው። መጽሐፍ ቅዱሳችን ግን በዮሐንስ ወንጌል ምዕራፍ 7 ላይ ጥያቄ ያላችሁ ሰዎች በኋላ እድል ስለምሰጣችሁ መጠየቅ ትችላላችሁ። ዮሐንስ ወንጌል ምዕራፍ 7 ወይም ምዕራፍ 6 ላይ ይቅርታ፣ ቁጥር 27 እንደዚህ ይላል፣ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ። ለዘላለም ሕይወት ይሰራል ማለት ነው። ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናደርግ አሉት። ኢየሱስም መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አለ። ስለዚህ በክርስቶስ ማመን የእግዚአብሔር ስራ ነው። ይህንን ስራ ደግሞ ስሩ ተብሏል። ስለዚህ ስራ አያስፈልግም። ገና ለገና አንዳንድ ነገሮች ኤክስክሉድ ለማድረግ በተለይ ጥምቀትን ኤክስክሉድ ለማድረግ የውሃን ጥምቀት ከጨዋታ ውጪ ለማድረግ ጥምቀት የሰው ስራ የሕግ ስራ ተደርጎ እንዲታሰብና ሰው በሕግ ስራ አይጸድቅም የሚለውን ጥምቀት ከጽድቅ ጋር ግንኙነት የለውም በማመን ነው። እምነት ግን ስራ አይደለም። ጥምቀት ግን ስራ ስለሆነ ሰው በስራ ደግሞ አይጸድቅም ወደሚል
መጽሐፍ ቅዱስ የማያውቀው አይነት መደምደሚያ የተደረሰበት ሁኔታ አለ። ስራ አያስፈልግም ለመዳን ከተባለ እምነትም እንግዳው አያስፈልግም። እምነትም ስራ ነው። ነገር ግን መጽሐፍ ቅዱሳችን እምነትን የህግ ስራ ሳይሆን የሚለው የእግዚአብሔር ስራ ብሎ ይገልጸዋል። ስለዚህ የእግዚአብሔር አሰራር የሆነን ነገር ከህግ ጋር ቀላቅለን በህግ ስራ እንጸድቃለን እንደተባለ ተደርጎ ሊተረጎም አይችልም። በቆላስይስ መጽሐፍ ምዕራፍ 2 ላይ ጥምቀትን መጽሐፍ ቅዱስ የህግ ስራ ሳይሆን የሚለው የእግዚአብሔር አሰራር ነው። ቆላስይስ መጽሐፍ ምዕራፍ 2 ላይ እንደዚህ ይላል። ቆላስይስ ምዕራፍ 2 ቁጥር 11 ላይ የስጋን ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ተገረዛችሁ፣ በጥምቀት ከእሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ታነሳችሁ። ስለዚህ ጥምቀት የእግዚአብሔር አሰራር ነው። ይህን መጽሐፍ ቅዱስ ነው የሚል። ስለዚህ ጥምቀትን የህግ ስራ አድርጎ ማስወጣት ትክክል አይደለም። ጥምቀትን ስናስወጣ አብሮ እምነትንም ማስወጣት አለብን። ምክንያቱም ጥምቀትም ስራ ነው፣ እምነትም ስራ ነው። ጥምቀትና እምነት ግን በመጽሐፍ ቅዱስ መሰረት የእግዚአብሔር አሰራር ነው እንጂ የህግ ስራ የሰው ስራ አይደለም። የእግዚአብሔር አሰራር ነው። ስለ ቲቶም ላይ ሲናገር በራሳችሁ ስራ አልጸደቃችሁም ማለት። ስለዚህ ተራ ጥምቀት የማን ስራ ነው? የእግዚአብሔር አሰራር ነው። እምነት የማን አሰራር ነው? የእግዚአብሔር አሰራር ነው። የእግዚአብሔርን አሰራር መቀበል ያስፈልጋል። ጥምቀት የእግዚአብሔር አሰራር ነው እንጂ የህግ ስራ ተደርጎ ሊገፋ የሚችል ነገር አይደለም። ጥምቀትን አጣጥሎ ስለ ክርስቶስ ሞት መናገር አይቻልም። እግዚአብሔር በጣም ትልቁን ነገር ለኛ በጣም ቅርብ በሆነ ነገር ስላደረገልን እንደ ቀላል ነገር በጣም ጸያፍ የሆኑ ቃላቶች በመጠቀም የእግዚአብሔርን አሰራር ነው የምላቸው። አንዴ መንቦጫረቅ፣ አንዴ ውሃ ውስጥ ገብቶ ጠልቆ መውጣት፣ አንዳንድ ጊዜ ገብቶ ብቅ ማለት፣ እንደዚህ ዝም ብሎ አላስፈላጊ ነገር አላስፈላጊ የሆነ የእግዚአብሔርን አሰራር የማጣጣል ስራ እየተሰራ ነው። ይሄ ደግሞ ከእግዚአብሔር ነው ብዬ አላምንም። በመጽሐፍ ቅዱሳችን ውስጥ ከጥምቀት ውጪ በምንም ሌላ መንገድ የማናገኛቸው ነጥቦች አሉ። ጥምቀት ብቻ፣ የውሃ ጥምቀት ውስጥ ብቻ የውሃ ጥምቀት የተጠመቀ መጽሐፍ ቅዱስ የሚናገረው መጽሐፍ ቅዱስ ያወጀውን መጽሐፍ ቅዱስ ያወራውን አይነት ጥምቀት ብቻ ስንጠመቅ የምናገኛቸው በሌላ መንገድ የማይገኙ ነጥቦች አሉ። መጽሐፍ ቅዱስ ላይ ሊጣጣሉ አይችሉም። የክርስቶስን ሞት መተባበሪያ ሌላ መንገድ የለውም። ከጥምቀት ውጪ ከውሃ ጥምቀት ውጪ የክርስቶስ ሞት ጋር መተባበሪያ ሌላ የለም። ከክርስቶስ ቀብር ጋር የምንተባበርበት ሌላ ነገር የለም። ሽንቱን ገትሮ ጅማቱ እስከሚገታተር ድረስ ስለ ኢየሱስ ክርስቶስ ሞት አስረዳለሁ፣ ስለ ቀብሩ አስረዳለሁ፣ ስለ ትንሣኤው እናገራለሁ የሚል ሰው ጥምቀት ጋር ሲመጣ ጥምቀት ብትጠመቅ ጥሩ ነው፣ ባትጠመቅም ግን ችግር የለውም ይላቸው። ምን ማለት ነው እሱ? ማለት ሞቱን ብትተባበር ጥሩ ነው፣ ባትተባበርም ሞቱን ችግር የለውም ማለት መሆኑን አያስብም። በዛ ሰዓት ላይ ዝም ብሎ ውሃ ውስጥ ገብቶ መውጣት ወይም ደግሞ ከውሃ መግባት መውጣት እንዳለ አድርጎ ነው የሚያስበው ማለት ነው። ውሃ ውስጥ ገብቶ መውጣት ውሃ ውስጥ ገብቶ መውጣት ነው። ጥምቀት አይባልም እሱ። ለዚህ እኮ ነው ጥምቀት የሚባል ስም የተሰጠ። ይሄ ልብስ ዝም ብሎ ጨርቅ ቢሆን በቃ ጨርቅ ነው፣ አለቀ። ኮት አይባልም። ኮት ሲባል የሆነ የቀየረው ነገር አለ ማለት ነው። የሆነ ቅርጽ ተፈጥሮለታል፣ አንድ የሆነ የተደረገ ነገር አለ ማለት ነው። አለበለዚያ ዝም ብሎ ጨርቅ እየተባለ መቀጠል አለበት። ሌላ ተጨማሪ ስም አያስፈልገው። ይሄም እንደዛው ዝም ብሎ ጨርቅ እየተባለ መኖር አለበት። ግን ኮት አይባልም። ይሄ ደግሞ ከረባት ይባላል። የሆነ ነገር አለ ማለት ነው። አንድ የተደረገ ነገር አለ ማለት ነው። እዛ ጋር
ጥምቀት የሚለውም ደግሞ አንድ ነው ይወጣል ማለት ነው። ዝም ብሎ ውሃ ብቻ ዝም ብሎ ውሃ ውስጥ ገብቶ መውጣት ምናምን ከሆነ ጉዳዩ በቃ ውሃ ነው እንጂ ጥምቀት የሚባል ስም ሊሰጠው አይችልም። አንድ ሌላ ነገር ከተሰጠው ያን ነገር እንዲሰጠው ያደረገ አንድ ምክንያት አለ ማለት ነው። አለበለዚያ እንደ ማንኛውም ውሃ ሁሌ ውሃ መባል አለበት እንጂ ለምን ጥምቀት ይባላል? ምን ስለሆነ ነው ጥምቀት የተባለው የሚለው ነገር መታየት አለበት። አንድ ሰው በመጽሐፍ ቅዱስ መሰረት የውሃ ጥምቀት ሳይጠመቅ በአዲስ ሕይወት እመላለሳለሁ ብሎ መፎከር አይችልም። እንደኔ አይነት ሰው ወጥቶ ምንም ችግር የለውም በል ብሎ ስላለ አይሆንም። መጽሐፍ ቅዱሳችን በሮሜ መጽሐፍ ምዕራፍ 6 ላይ እንደዚህ ይላል። ቁጥር 4 ላይ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእሱ ጋር ተቀበርን። የምንጠመቀው በአዲስ ሕይወት እንድንመላለስ ነው። ስለዚህ የተጠመቀ ሰው በአዲስ ሕይወት ይመላለሳል እንጂ ቢጠመቅም ባይጠመቅም ችግር ካልተጠመቅ በአዲስ ሕይወት እየተመላለስክ አይደለህም። መጽሐፉ ነው የሚለው እንጂ ይሄ ቆራጣ የሆነ የተቆረጠ ሙሉ ያልሆነ ጥናት እየተደረገ ስለ ጥምቀት የተነገሩ አንዳንድ ነጥቦች ብቻ፣ ስለ እምነት የተነገሩ አንዳንድ ነገሮችን ብቻ እየወሰድን ጀነራላይዝ ማድረግ ትክክል አይደለም። እያንዳንዱ ነገር እየወጣ መታየት አለበት። በአዲስ ሕይወት መመላለስ የሚባል ነገር አለ። ቁጥር 5 ላይ ደግሞ ሞትን በሚመስል ሞት ከተባበርን ትንሣኤውን በሚመስል ትንሣኤ ከእርሱ ጋር እንተባበራለን። ስለዚህ አንድ ሰው ብትጠመቅም ጥሩ ነው፣ ባትጠመቅም ደግሞ ችግር የለውም የምትለው ምን ማለት ነው? ትንሣኤውን እኮ የምትተባበረው ሞቱን ስትተባበር ነው እያለ ነው። ስለዚህ ትንሣኤውን ብትተባበርም ባትተባበርም ብትተባበር ጥሩ ነው። ትንሣኤውን ግን ባትተባበርም ደግሞ ችግር የለውም። ምንም ይህን ያክል ብዙ ችግር የለውም። ወንበዴውን አታስታውስም? ወንበዴው አለ እኮ ወንበዴው እሱ ሳይጠመቅ ስለሆነ ያለፈው። ስለዚህ ምንም ችግር የለውም። ወንበዴውን ምሳሌ አድርገህ መቀጠል ትችላለህ ይባላል። ወንበዴ የጥምቀት ትእዛዝ ከመታወጁ በፊት የነበረ ሰው ነው። ኢየሱስ ክርስቶስ እኮ ጥምቀት ያዘዘው ሞቶ ተቀብሮ ተነስቶ ነው ጥምቀትን ያዘዘው። ጥምቀት የክርስቶስ ሞት መተባበሪያ ከሆነ፣ ጥምቀት ከቀብሩ ጋር መተባበሪያ ከሆነ፣ ከትንሣኤው ጋር መተባበሪያ ከሆነ መስቀል ላይ ያለው ሰውዬ ስለ ጥምቀት እንዴት ነው የሚወራው? ከየትኛው ሞት ጋር ነው የሚተባበረው? ክርስቶስ ሳይሞት እያነጋገረው ከየትኛው ሞት ጋር ነው የሚተባበረው? ሳይቀበር ከየትኛው ቀብር ጋር ነው የሚተባበረው? ከሞት ሳይነሳ ከየትኛው ትንሣኤ ጋር እንዲነሳ ነው? ከሞቱ ከቀብሩ ከትንሣኤው በፊት የነበረውን ሰውዬ ጥምቀትን ለማጣጣል ብቻ፣ የጥምቀትን ባህሪው ለማሳነስ ብቻ፣ ወይም ደግሞ ለጥምቀት ትክክለኛው መጽሐፍ ቅዱስ የሰጠውን ቦታ እንስት የሚሉ ሰዎችን አስተምህሮ ለማጣጣል ያመቸናል በሚል ብቻ አንድ ወንበዴ ይጠቀሳል ማስረጃ ሆኖ ከክርስቶስ ሞት፣ ከክርስቶስ ቀብር፣ ከክርስቶስ ትንሣኤ ጋር ሊሆን አይችልም። የወንበዴው ጉዳይ ከሞቱ በፊት ባለ መንገድ ከሞቱ ሰዎች ጋር አንድ ላይ የሚታይ ጉዳይ ነው። ከዛ በፊት እኮ ብዙ ሰዎች አልፈዋል እኮ፣ ብዙ መስዋዕትነት የከፈሉ ሰዎች እኮ አልፈዋል እኮ። ስለዚህ የእሱ ከሞቱ ጋራ ከቀብሩ ጋራ ከትንሣኤው ጋራ ስለሚያያዘው ጥምቀት ልናነሳ አንችልም። በምንም ሎጂክ የሚያስኬድ ነገር አይደለም። አንዳንድ ጊዜ ደግሞ ወታደር ቤት ይዘውን ይሄዳሉ። ለምሳሌ ያክል ጦር ሜዳ ነህ። ጦር ሜዳ እያለህ ወንጌል ተመሰከረል።
ከዛ በመካከል ኢማጂን ይሉኛል። እሺ አረጋለሁ፣ ችግር የለውም። ኢማጂን እሺ፣ በኢማጂኔሽን ነው እንግዲህ። ከዛ እዛ ሰውየው ውሃ የለም መጠመቅ አልቻለም፣ ቢሞት ምን ይሆናል ይላል። ስለዚህ እዛ ጋር መጠመቅ በማይቻልበት ቦታ ላይ ስለሆነ ይሄ እዚህ ቦታ ላይ በጥምቀት በክርስቶስ ሞት ጋር መተባበር በአዲስ ሕይወት መመላለስ የተባሉ ነገሮች በሙሉ ይሻራሉ። እንደዚህ አይነት ሲቹዌሽን ላይ ያለን ጉዳይ በእምነትም ላይ ይገጥማል። ለእግዚአብሔር የሚተው ነው። እኛ ከተጻፈልን ሴናሪዮ ውጭ ያለው ነገር ለእግዚአብሔር ፍርድ የሚተው ነው። እንዴ ሰው ያመነ ይድናል የሚለው ያመነ እምነት ብቻ ነው የሚያስፈልገው ጥምቀት አያስፈልግም የሚልም ክፍል እኮ ማመን ያልቻሉስ ምን ይሆናሉ? ሴናሪዮ እኮ መፍጠር ይቻላል እኮ። ማመን ያልቻሉ ከእናታቸው ማህፀን ጀምሮ በዝግመተ ህይወት ምንድን ነው የሚባለው? የአእምሮ ዝግመት ያለባቸው ሰዎች አሉ። ለማመንም ላለማመንም አትጠይቃቸው። ምን ይሆናሉ እነሱ? አላመኑምና በቃ ይጠፋሉ ብለን ልንፈርድ ነው እኛ? በእናታቸው ማህፀን የሚያርፉ አሉ። ለዚህ መድኃኒት ተብሎ ደግሞ ጥምቀት የሚባለውን ነገር በጊዜ ብናጠምቅ ይሻላል የሚሉም ሰዎች አሉ። ሶሉሽኑ መፍትሄው ሰው እንዳይሞትብን ቶሎ ብለን በጊዜ እናጥምቀው። እሺ መቼ እናጥምቀው ሲባል በቃ በትንሽነቱ ቢቻል በ40 በ80 ቀን ቢጠመቅ እሱ መፍትሄ አይደለም። ከዛ በፊት የሚሞቱትስ? ከሴናሪዮ ውጭ ያሉ ጉዳዮች ኤኒታይም ይገጥማሉ። ጥምቀት ውስጥ ስራ አለ ያሉትን ሰዎች ለማጣጣል ተብሎ ሴናሪዮ ቢፈጠር እምነት ብቻ ነው የሚያድነው ብሎ ያሉትም ጋም ሴናሪዮ ሲፈጠር እዛም ጋር ጉድለት አለ። ከመጽሐፍ ቅዱስ ከጻፈልን ውጪ ያሉ ጉዳዮችን እኔ በክርስቶስ ምንድነው የሚለው ዕብራውያን ሮሜ መጽሐፍ ላይ ስለዚህ ስለ ሕሊና ፍርድ ሐዋርያ ጳውሎስ ሲናገር ምንድነው ያላቸው? እግዚአብሔር በክርስቶስ እኔ በወንጌል እንዳስተማሩ በሰው ዘንድ የተሰወረውን በሚፈርድበት ቀን ይሆናል ብሏል ሐዋርያው። እኛ በተጻፈልን ልክ ያለውን ብቻ ነው የምንናገር። ሕግ ያላቸው ኃጢአት ያደረጉ በሕግ ይፈርድባቸዋል፣ ሕግ የሌላቸው ደግሞ ያለ ሕግ ይፈርድባቸዋል ይላል። እኛ እሱን አናቀው። ያለ ሕግ የሚፈርደው ፍርድ ምን አይነት ነው አናቀም። በእግዚአብሔር እጅ ነው ያለ። ስለዚህ እኛ በተጻፈው ልክ ያለውን ብቻ እናስቀምጣለን። ጥምቀት ከክርስቶስ ሞት ጋር ይገናኛል። መጠመቅ ማመን ቀርቦልህ ለማመን ካልፈቀድክ መጽሐፍ ቅዱስ ይላል የማይታዘዙ ልጆችን ይቀጣል ይላል። የማይታዘዙትን ይቀጣል ይላል። ለክርስቶስ ወንጌል የማይታዘዙትን ይቀጣል ነው የሚለው። ስለዚህ ቀርቦልህ ካልታዘዝክ ቅጣት ይመጣል። ያን እድል ያላገኙ ደግሞ በሰው ዘንድ የተሰወረውን በዚያ ቀን ይፈርዳል ተብሏል። ለእግዚአብሔር የምትተውን ለእግዚአብሔር እንተዋለን። አንተና እኔ ግን በነዛ እድል ባላገኙ ሰዎች መሳበብ አንችልም። እድሉን አላገኙም ብለን በምንላቸው አንዴ በጦር ሜዳ በምናሰልፋቸው፣ አንዴ ዛፍ ላይ በምናስወጣቸው፣ አንዴ ደግሞ የሆነ ሴናሪዮ እየፈጠርን በምናስቀምጣቸው ሰዎች ውስጥ ልንደበቅ አንችልም። አንተና እኔ እድሉ ተሰጥቶናል። ስለዚህ እንጠየቅበታለን። እግዚአብሔር ይመስገን። መጠመቅ የተጠመቁ ከሕግ በታች ሳይሆን ከጸጋ በታች ነው የሆኑት ይላል። እዚሁ አሁን ሮሜን ስታነቡ ምዕራፍ 6 ላይ ምንድን ነው ያላቸው? ቁጥር 14 ላይ ሲደርሱ ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁም አላቸው ይላል። ከክርስቶስ ጋር አንተን ዘንድ የተጠመቁትን ምን አላቸው? ከጸጋ በታች እንጂ ከሕግ በታች አይደላችሁም አላቸው። ስለዚህ ጥምቀት የእግዚአብሔር አሰራር ነው እንጂ የሰው ስራ ስላልሆነ በስራ ይደናል ነው የምትሉት? ክርስቶስ ከሰራው መስቀል ላይ የሰራውን ስራ እሱ የሰራውን ያንን ስራ አጣጥላችሁ እንደዚህ እንዴ? እነኚህ እኮ ሰዎች እኮ ሞቱን የምትተባበረው በጥምቀት ነው፣ ያ የክርስቶስ የተቀበረውን ቀብር የምትተባበረው በጥምቀት ነው የሚሉን ሰዎች እኮ ለክርስቶስ ሞት ክብር ያላቸው፣
ክርስቶስ በመስቀል ለሰራው ስራ ክብር ያላቸው ይህን ወንጌል ሲሰብኩ ይህን ወንጌል ሲያውጁ በመጋዝ ተሰንጥቀው የሞቱ በዘይት የተጠበሱ የተቀቀሉ ተዘቅዝቀው የተሰቀሉ ለዚህ ወንጌል እነሱ ናቸው እኮ ይሄን የተናገሩት። እኛ እንዴት ነው ፕላትፎርም አገኘን ብለን ይሄን ያክል የማቃለል ነገር ውስጥ መግባት በጣም ትክክል አይሆንም። ስለዚህ በጥምቀት የሚሰራው በጥምቀት ብቻ ነው የሚገኘው። ካልተጠመቅ ክርስቶስን አትለብስም። ሌላ መንገድ የለውም። መጽሐፍ ቅዱስ ውስጥ ክርስቶስን የምትለብስበት ብሎ ያስቀመጠ ሌላ ምንም መንገድ የለም። ምንም። ለዚህ አንዷን ብቻ ወስደን እስኪ መጽሐፍ ቅዱስ ሲባል አብዛኛው ሰው የሚጠቅሰው ዮሐንስ ወንጌል ምዕራፍ 3 ነው። ዮሐንስ ወንጌል ምዕራፍ 3 ያውም ቁጥር 16 ብቻ ነው የሚጠቀሰው። ቁጥር 16 ምን ይላል? በእርሱ የሚያምን አያፍርም፣ በእርሱ የማያምን ግን ይፈረድበታል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋልና። ቁጥር 14 ላይ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። በቃ ይሄ ነው እምነት የሚባለው ነገር። መጽሐፍ ቅዱስ ውስጥ እምነት የሚባል ብቻውን የተንጠለጠለ ነገር የለም። እንዲያውም አንዳንድ ጊዜ ጥምቀትና እምነትን አንድ ላይ አድርጎ ሰው አመነ ሲባል ተጠመቀም ሁሉ የሚሆንበት ሁኔታ አለ። የተጠመቀን ሰው የዮሐን ጥምቀት የተጠመቀን ሰው ጌታ ኢየሱስን አምኖ የዮሐን ጥምቀት የተጠመቀን ሰው አመነ ተጠመቀ ሳይሆን አመነ ብቻ ተብሎ የሚገለጽበት ሁኔታ ማለት መጽሐፍ ቅዱስ ውስጥ በጣም ብዙ ቦታዎች ላይ ስናምን የምናገኘው ነገር አለ፣ ስንጠመቅ የምናገኘው ነገር አለ፣ መንፈስ ቅዱስ ስንቀበል ደግሞ የምናገኘው ነገር አለ። እነዚህ ሁሉ ከልጅነታችን ጋር የተያያዙ ነገሮች ናቸው። ልጅነት እንደ ስጋ ውልደት በአንድ ጊዜ ተወልደን ከዛ በኋላ በቃ ተወልደሃልና ልጅ ሆነሃል አልቋል የሚባል ነገር አይደለም። የእግዚአብሔር ልጅ ስትሆን አሁን የእግዚአብሔር ልጅ ነህ። ልጅነትን ደግሞ ትጠባበቃለህ። የምንጠባበቀው ልጅነት አለ፣ አሁን ነን የምንለው ልጅነት አለ። በእምነት የልጅነት ልጅ የሚያደርገን ስልጣን ነው እንጂ የሚያደርገን ሙሉ ልጅ ስለሆነ አይደለም። ስናምን ልጆች ነን የምንለው ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ነው የሚለው። ስልጣንን ሰጣቸው።